ትራውማ የሚለው ቃል በአሁኑ ጊዜ በተለይ በማህበራዊ ሚዲያ ላይ ብዙ ጊዜ ሲጠቀስ ይስተዋላል። ግን በእውነቱ ምን ማለት ነው? ትራውማ ወይም የስሜት ቀውስ ቁስል ማለት አንድ ሰው አሉታዊ ለሆኑ አስፈሪና አስጨናቂ ክስተት ወይም የክስተቶች ስብስብ የሚሰጠው ምላሽ ነው። እዚህ ጋር ማወቅ ያለብን ትራውማ የምንለው ክስተቱን ሳይሆን ሰውየው ለነገሩ የሚሰጠውን ምላሽ ነው። ይህ ማለት ለአንዱ አሰቃቂ ሆነው ለሌላው ላይሆን ይችላል። ትራውማ በመኪና አደጋ ወይም ጥቃትና እነዚህን ከመሳሰሉ አካላዊ ጉዳቶች ብቻ የሚመጣ ሳይሆን ከመተው፣ ከመገፋት ወይም ጥቃት ባዩበት ቤተሰብ ውስጥ በማደግና እነዚህን ከመሳሰሉ ስሜታዊ ጉዳቶች ሊመጣ ይችላል። ምንጩ ምንም ይሁን ምን ትራውማ አንጎላችንን ይጎዳል። አስተሳሰባችንን፣ ከሰዎች ጋር ያለንን ግንኙነት፣ ለነገሮች የምንሰጠውን ምላሽና በዙሪያችን ላለው ዓለም ያለን አመለካከት ይለውጣል። ብዙ ሰዎች ትራውማን እንደ ትውስታ ወይም ስሜት አድርገው ያስባሉ። ሳይንስ ግን ጠለቅ ያለ መሆኑን ያሳያል። በአሰቃቂ ክስተት ውስጥ በምናልፍበት ጊዜ በተለይም ፍርሃትን፣ አቅመቢስነትን ወይም ለደህንነታችን ስጋትን የሚያካትት ሲሆን 3 የአንጎል ክፍሎቻችን በዋነኝነት ይነካል። በመጀመሪያ አሚግዳላ የሚባለው ሲሆን ይህ የአንጎል የስጋት ጠቋሚ ነው። በትራውማ ጊዜ አሚግዳላ በጣም ንቁ ይሆናል እና ክስተቱ ካለቀ ከረጅም ጊዜ በኋላ እንደዚያ ሊቆይ ይችላል። ለዚያም ነው የስሜት ቀውስ ያጋጠማቸው ሰዎች ብዙ ጊዜ የማያቋርጥ ስጋት የሚሰማቸው ወይም ለሌሎች ሰዎች ቀላል በሚመስሉ ነገሮች ላይ ምላሻቸው የተለየ የሚሆነው። ቀጣዩ ሂፖካምፓስ ነው። ይህ የአንጎል ክፍል ትውስታዎችን ለመቅረጽና ለማደራጀት ይረዳል። ነገር ግን የስሜት ቀውስ ወይም ትራውማ ይህንን ሂደት ይረብሻል። ከተጣመረና ከተቀናጀ የማስታወስ ችሎታ ይልቅ የተበታተኑ፣ የተዘበራረቁ ትውስታዎችን እናገኛለን። አንዳንድ ጊዜም የከሰቱ ትውስታዎች ሙሉ በሙሉ ሊጠፉ ይችላሉ። በሌላ ጎን ደግሞ እንደ ድምጽ ወይም ማሽተት ያሉ ተያያዥነት ያላቸው ትውስታዎች በጣም ግልጽ ሆነው ሊታወሱ ይችላሉ። ከጊዜ ወደ ጊዜ ስር የሰደደ ውጥረት ወይም ስትረስ የሂፖካምፓስን መጠን ይቀንሳል። ለዚህ ነው ከአደጋ በኋላ የማስታወስ ችግር የተለመደ የሆነበት አንዱ ምክንያት ይሄ ነው። ሶስተኛው ፕሪፍሮንታል ኮርቴክስ ለምክንያታዊ አስተሳሰብ፣ ለማቀድና ስሜትን ለመቆጣጠር ኃላፊነት ያለው ክፍል ነው። ነገር ግን በትራውማ ጊዜ ፈጣን እርምጃ እንድንወስድ ለአሚግዳላ መንገድ በመስጠት ለጊዜው ስርዓተ ሂደቱ ይቋረጣል። ነገር ግን ከትራውማ በኋላ ይህ አለመመጣጠን በዛው ከቀጠለ ትኩረት ለማድረግ፣ ስሜታችን ለመቆጣጠር ወይም ውሳኔዎችን ለማድረግ ልንታገል እንችላለን። ግን አስደናቂው ነገር ይህ ነው። ትራውማን ያስተናገደው ይህ አእምሯችን ፈውስና እድገትን ማስተናገድ ይችላል። ይህንን ነው ፖስት ትራውማቲክ ግሮዝ የምንለው። ሁሉም ሰው ከትራውማ በኋላ ያድጋል ወይም ይለወጥበታል ማለታችን አይደለም። ነገር ግን ደግሞ ያልተለመደ ነገርም አይደለም። ፖስት ትራውማቲክ ግሮዝ ከአሰቃቂ ወይም ከትራውማ ገጠመኝ በኋላ በአዳዲስ ጥንካሬዎች ወይም ግንዛቤዎች መውጣት እንችላለን የሚለው ሀሳብ ነው። ይህ ማለት ግን ጉዳቱ ጥሩ ነገር ነበር ማለት አይደለም። ይልቁንም በፈውስ ሂደታችን ውስጥ ክስተቱ እንዴት ለተሻለ ማንነት እንደለወጠን መገንዘብ ማለት ነው። አዳዲስ የመቋቋም ችሎታዎችን የምናዳብርበት፣ ስሜታችን የምንገነዘብበት፣ እውቀት የምናዳብርበት ነው። በፖስት ትራውማቲክ ግሮዝ ላይ የተደረገ ጥናት እንደሚያሳየው ሰዎች ከደረሰባቸው ጉዳት በኋላ 5 የተለያዩ የእድገት ዘርፎችን ያሳያሉ። የመጀመሪያው ለአዳዲስ እድሎችና ልምዶች ክፍት መሆን፣ ሁለተኛ ከሌሎች ጋር ባለ ግንኙነት ላይ ለውጦች፣ ሶስተኛ ለራስ ከፍ ያለ ስሜት ማለትም በዚህ ውስጥ ማለፍ ከቻልኩ ማንኛውም ነገር መጋፈጥ እችላለሁ የሚለውን ሀሳብ መያዝ፣ አራተኛ በአጠቃላይ ለህይወት የላቀ አድናቆትና፣ አምስተኛ ጥልቅና መንፈሳዊ ህይወት ወይንም በመንፈሳዊ እምነት ላይ ጉልህ ለውጦች ናቸው። እዚህ ጋር ማስታወስ ያለብን ፖስት ትራውማቲክ ግሮዝ የመከራ ተቃራኒ አይደለም። ግን አሁንም ትግሉ እያለ በተመሳሳይ ጊዜ ማደግ እንችላለን ነው። እድገት ማለት ሁሉም ነገር ደህና ነው ማለት አይደለም። ነገር ግን ጉዳታችን በበለጠ ጥንካሬና እይታ የምንሸከምበትን መንገድ አግኝተናል ማለት ነው።